ችግሬን አይቶ የሚጠይቀኝ ሰው ፈልግ ነበር። ታዲያ ይሆን ያለው እኮ። አመሰግናለሁ፣ ግን አትጨነቅ። አሁን በጣም ደህና ነኝ። በቃ ገባሽ? ምን ማለት ነው ኪራ? ጠጥተዋል እኮ። ውጭልኝ ከቤት ውጭ። ኪራ እንግዲህ ጽናትን ከቤት አስወጥቷታል ማለት ነው። እስኪ በኪራ ያዘናችሁ እስኪ ምን ትላላችሁ? አያሳዝንም? ግን ኪራ የኔ ውዳማት ኪራዬ በጣም ነው የሚያሳዝነው ማለት ነው። በነገራችን እንግዲህ ጽናት እንደማበድም እያረጋት ነው። ከቤት አስወጥቷት ውጭ ላይ ጥሏታል፣ ወርውሯታል። እንግዲህ ግማሾቻችሁ ደራሲ የለውም እንዴት ትላላችሁ? ያለ ደራሲ ድራማ አይሰራም በፍጹም። እና ደራሲ አለው። ያው ደራሲው የሰጣቸውን ነው የሚሰሩት እነሱ እንጂ እነሱ ባሉት አይደለም የሚሄዱት። አሁን መታረቃቸው አይቀርም፣ ይታረቃሉ። ሀሴት ግን እንዴት ነው? እንዴት አያቸዋት? በጣም ፍቅር እየገባላት ነው ከኪራ ማለት ነው። ኪራ እንግዲህ ያው መልከ መልካም እና ቆንጆ ወንድ ነው እና ከሱ መቼም ፍቅር አይዛትም የምትባል ሴት አትገኝም። ያው እንግዲህ እሷም በፊት በጣም ወንዳ ወንድ ነበረች። አነጋገሯ ውሃ እየረጨች አትነሳም ወይ ወንድ አይደለም ወይ ለምን እንደዛ አሰራም ለምን እንደዛ አታረግም እያለች ታበሳጨው ነበር። እንግዲህ ኪራን እያበሳጨችው ነበረ። አሁን ግን ያው ወደ እሱ ፍቅር ስትጀምር ጊዜ ያው ፍቅር የማይቀይረው ነገር የለም አይደለም። በጣም ቀይሯት ማለት ነው። ፍቅር ቀይሯት ሁሉንም ነገር ትታ ቦክሷንም ትታ ሌላውንም ነገር ትታ ሁሉንም ትታ እንግዲህ ጽናትን ያው ከተረዳቻት ምናልባት ልትረዳ ትችላለች። ግን ጽናት ደግሞ ስለ እሷና ስለ ሄኖክ ያወቀችው ነገር አለ ማለት ነው። ያው ሄኖክ ትንሽ ተናጋሪ ነው። አሁን ደግሞ ሄኖክ ወደ ጽናት ተዛውሯል ማለት ነው። ጽናትና ሀሴት የሆነ ነገር እንዳላቸው ተጠራጥራለች ማለት ነው። ጽናት እንግዲህ በጣም የሚገርመው ነገር ጽናት ታውቃላችሁ፣ በጣም ተጠራጣሪ ናት፣ በጣም ከሚባለው በላይ ማለት ነው። እና እሷ አሁን ሚስጥሩን ተደረሰችበት። እንግዲህ በዛ ምክንያት ልትመለስ ትችላለች። ምሩ ወይንም ደግሞ ያቺ ጓደኛዋ ምንም የሚያደርጉት ነገር የለም ማለት ቃል አስገብታችኋለች፣ እንድትናገር አያስፈልግም። እና ጽናት ያላችሁን ድጋፍ እስኪ ምን ትሏት አላችሁ ብያችሁ ነበረ። እናንተ እንግዲህ ያላችሁት ምንድነው? ግዴታ ፍቅርሽን ለሰው አሳልፈሽ አትስጪ። ለምንድን ነው እማትነግሪው እውነቱን ትላላችሁ? መጀመሪያ እኮ ስሩ መከበር አለበት። ፍሬ እንዲያፈራ ከፈለጋችሁ የባህር ዛፉ ስር ወይንም ደግሞ የአትክልቱ ስሩ መንከባከብ አለበት። ግዴታ እዛ ቅርንጫፉ ላይ ወጥተን ምንም የምንሰጠው ነገር የለም ወይ ምንም የምናገኘው ፍሬ አፍርቶ የምናገኘው ነገር የለም። መጀመሪያ ከስሩ መንከባከብ አለብን። ስለዚህ አባትዮ የሚላትን ማክበር አለባት፣ ቃሉን ማክበር አለባት። የአባትየውን ቃል ታላከበረች ልዩዮ ሊያከብራት አይችልም ማለት እሱ የሚሰማው ዞሮ የሚሰማው የአባቱን ነው እና ስለዚህ ግዴታ የአባቱን ቃል ከሰማች የአባቱን ቃል ታከበረች ራሱ አባቱ ወደደም ጠላም ይድራታል ለልጁ ማለት ነው። እሱ ምናልባት ሊገምታት ሊሆን ይችላል። ሊገምት እንደዚህ አቃርቢያቸው እና እናቱ ታማለች እና ቃልሽን ጠብቂ የምትፈልጊውን ነገር አሟልሻለሁ ሲላት እኔ ገንዘብ አልፈልግም ነው ያለችው። እንግዲህ ጽናት ማለት ነው ገንዘብ አልፈልግም፣ ነገር ግን እኔ የእናቱን መታመም ስለሰማሁ እሺ አቃርባቸዋለሁ ነው ያለችው። ግን ብታቃርባቸውም ባታቃርባቸውም እነሱ እየተቀረቡ ነው። ግን እሱ እንደ እህቱ ነው የሚያት ሀሰትን ማለት ነው። አሁን ዛሬ ጠጥቷል፣ ምናልባት ዛሬ ስለጠጣ የሆነ ነገር ያደርጋል የሚል ፍራቻ አለ። እሱ እንግዲህ ሲሰክር የማያደርገውን ነገር አያውቀውም ማለት ነው። እና ምናልባት ጽናትን ከቤት ስላስወጣት ሀሴት ላይ የሆነ ነገር ይፈጥራል ብለን እናስባለን። እንግዲህ ነው ስለሰከረ ማለት ነው።
እና ውድ ተመልካቾቻችን በጣም ነው የምናመሰግነው። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉን እጅግ አድርገን እናመሰግናለን። አሁንም አበረታቱን ማለት ነው። ያንን ይቀጥላል፣ ድራማው ይቀጥላል፣ መቼም አያቋርጥም ማለት ነው። እና ውድ ተመልካቾቻችን እናንተ በእኔ ቦታ ቢሆን ለእኔ ተሰጥቶ ቢሆን ቃሉ ብላችሁ ማሰብ አለባችሁ። ለምንድነው ማትነግረው? አንቺ ደረቅ፣ አንቺ ድርቅናሽ፣ አንቺ እንዲህ ነው እያላችሁ እየተሳደባችሁ ነው ማለት ነው። ይህን ደግሞ አይገባም ማለት ነው። ቃል ነው። በእርግጥ ለሱ ለፍቅሯ ቃል ገብታለች፣ እሱም ቃል ገብቶላታል። ነገር ግን ይሄ ደግሞ ፍቅራቸው ያው የተወሰነ ቢሆንም እሷ ደግሞ ፍርሃት አላት ማለት የገጠር ልጅና የድሃ ልጅ ስለሆነች እሱ ያገባኛል አያገባኝም የሚል ሀሳብ አላት። እሷ አገባሻለሁ ቢላትም ቤተሰቦቹ ደግሞ ላይቀበሉ ይችላሉ ማለት ለልጃችን አትመጥነውም ብለው ላይቀበሉ ይችላሉ። ስለዚህ ያንንም ማሰብ አለባችሁ፣ መደመር አለባችሁ እና ግዴታ እዛ ፍቅር ላይ የሰውየውን ቃል ጥሳ ፍቅሩ ላይ ብትሆን ከጊዜ በኋላ ሊጣሉ ይችላሉ እና ማን ይመልሳታል? እንደገና ማን ያስታርቃቸዋል? ቤተሰብ ደግሞ በዛ ላይ አይፈቅድም። ቤተሰብ ካልፈቀደ ደግሞ የሆነ ቀዳዳ ነገር ካገኘች ጃስ ነው እንጂ የሚለው ያንን ቀዳዳውን እንድፈን አይልም ቤተሰብ ማለት ነው፣ ታውቃላችሁ። ስለዚህ በህይወቴ ቤተሰብ አላስገባም የሚለው ነገር የማይሄድ ነው፣ አይሰራም። ግዴታ ቤተሰብን መስማማት አለበት። ቤተሰብ ያው ባይወድም ወደደም አልወደደም ግን ያው ለልጃቸው ሲሉ መስማማት አለባቸው። ያ ደግሞ የእሷ እምነት ይበልጣል።